የአንዱ ኤምኢሲ ቶከን ዋጋ 8.4 ዩኤስዲቲ ደርሷል ማለት ነው። ከዚህ በፊት ታስታውሱ ከሆነ መጀመሪያ አካባቢ ቪዲዮ ስሰራላችሁ የአንድ ኤምኢሲ ቶከን ዋጋ ወደ 2 ዩኤስዲቲ አካባቢ ነበር ማለት ነው። የዛ ጊዜ እንግዲህ ስለዚህ ፕላትፎርም ወይ ደግሞ ስለዚህ አፕሊኬሽን ልጅት እንደሆነ በጣም ምርጥ እንደሆነ እንድትጀምሩም ሪኮሜንድ አድርጊያችሁ ነበረ። ነገር ግን የተወሰነ ሰዎች ገብታችሁ ጀምራችሁ የተጠቀማችሁም ሰዎች አላችሁና አሁንም ያልጀመራችሁ ሰዎች አላችሁ። እንግዲህ ስለዚህ ፕላትፎርም እውነታም ሲነግራችሁ በኤር ድሮፕ መልክ ነው የመጣ። ከዚህ በፊትም ነግሬያችኋለሁ እንዴት ሳይን አፕ እንደሚታደርጉ፣ እንዴት እንደሚሰሩ፣ እንዴት ደግሞ ፌስ አውተንቲኬሽኑን ኮምፕሊት እንደሚታደርጉ ከዚህ በፊት ሙሉ መረጃውን ቪዲዮ ሰርቼላችኋለሁ። አሁንም ደግሞ ያልጀመራችሁ ሰዎች ካላችሁ አሁንም ጀምሩ። አሁንም ጊዜ ያላችሁ አንድ ኤምኢሲ ቶከን ዋጋ ማለት 8.4 ዩኤስዲቲ ደርሷል አሁን ማለት ነው። ደግሞ በጣም የሚገርማችሁ ይሄ ኤርድሮፕ በኤርድሮፕ ነው የመጣ ብያችኋለሁ። ሊስት አልተደረገም። ነገር ግን የራሱ ፒቱፒ ማርኬት አለው። ያ ማለት እዛው ላይ ገብታችሁ ሴል ማድረግ ትችላላችሁ ኮሌክት ካደረጋችሁ በኋላ ማለት ነው። ለምሳሌ አንድ ኤምኢሲ ቶከን ዋጋ ካላችሁ አንድ ኤምኢሲ ቶከን ካላችሁ በ8.4 ዩኤስዲቲ ሴል ማድረግ ትችላላችሁ እዛው ላይ ማለት ነው። ምናልባት ደግሞ ግራ የምትጋቡ ካለ ያሻሸጡ ምናምን ከዚህ በፊት ቪዲዮ ሰርችላችኋለሁ። እሱም ቪዲዮ ማየት ትችላላችሁ። ወይ ደግሞ እኔ ኮሚኒኬት አድርጉኝ፣ እኔ እገዛችኋለሁ። እውነታውን ነው የሚነግራችሁ ማለት ነው። በዚህ ዩቲዩብ ቻናል ሁሌም በቻልኩት አቅም ትክክለኛ የሆኑ መረጃና ልይት የሆኑ ኢንፎርሜሽኖችን እንዲደርሳችሁ ይፈልጋለሁ። ለቪው ወይ ደግሞ ለሰብስክራይበር ምናምን ብላችሁ ውሸት የሆነ መረጃ አልነግራችሁም። አንዳንድ ጊዜ ግን የሚሸውዱት ነገሮች ይኖራሉ። ያን ነገር ደግሞ አንድ ሳን እንድታደርጉኝም ይፈልጋለሁ ማለት ነው። እዚህ ፕላትፎርም ወይ ደግሞ ኤምኢሲ ፓስ ዋሌት የሚባለው በዋሌት መልክ ነው፣ በኤርድሮፕ መልክ ነው። እዞልን የመጡ ደግሞ ኤምኢሲ የሚባል ቶከን ነው። ደግሞ በጣም የሚገርማቸው እዚህ ጋር ኮሌክት የምናደርገው ምንድነው? ኤምኢሲ ቶከን ነው፣ ኮይን ሳይሆን ቶከን ነው። ብዙ ጊዜ ኤርድሮፕ ላይ አይታችሁ ከሆነ ኮሌክት የምናደርገው ኮይን ነው። ያ ኮይን ደግሞ ወደ ቶከን ነው ስናፕሽ ተደርጎ የሚቀየርልን ማለት ነው። ነገር ግን እዚህ ጋር ቶከኑ ራሱ ነው ኮሌክት የምናደርገው ማለት ነው። እዚህ ጋር ለአንድ ሰው ብቻ ሪፈር ብናደርግ 0.1 ኤምኢሲ ቶከን እናገኛለን ማለት ነው። 0.1 ሲባዛ 8.4 ብትሉ ወደ 1 ዩኤስዲቲ አካባቢ እናገኛለን በአንድ ሰው ብቻ ማለት ነው። አንድ ሰው ብቻ ኢንቫይት ካደረግን ማለት ነው። እዚህ ጋር ደግሞ ማወቅ ያለባችሁ ነገር ምንድነው? በኢንቪቴሽን ብቻ አይደለም እዚህ ጋር ኮሌክት የምታደርጉት ማለት ነው። እዚህ ጋር ምንድነው መጀመሪያ በእኔ ሊንክ ስለገባችሁ ብቻ ወይ ደግሞ በሌላ ሰው ሊንክም ልትገቡ ትችላላችሁ። ስትገቡ እችኛን ኤምኢሲ ቶከን እዚህ ቴሌግራም ቻናሌ ላይ ነው ያስቀመጥኩላችሁ ማለት ነው። እዚህ ቴሌግራም ቻናሌ ላይ ያለው ሊንክ ክሊክ ስታደርጉ ወደ ፕሌይ ስቶር ወይ ደግሞ ወደ አፕ ስቶር ይመራችኋል። ዜን ምን ታደርጉታላችሁ? ዳውንሎድ ካደረጋችሁ በኋላ ሳይን አፕ ስታደርጉ ሪፈራል ኮድ እዚች ጋር DTN4N5VK የምትል እዚህ ጋር ኢንቪቴሽን ኮድ የምትለው ስክሪኑ ላይ ያለችዋን እሷን ስታስገቡ አንድ ኤምኢሲ ቶከን ይሰጣችኋል። አንድ ኤምኢሲ ማለት 8.4 ዩኤስዲቲ ይሰጣችኋል ማለት ነው። ያ ዩኤስዲቲ ወይ ደግሞ ያ ኤምኢሲ ቶከን ግን ውስድሮ የምታደርጉ አይደለም። ምን ይደረጋል? እዛው ስቴክ ይደረግልና አውቶማቲካሊ በየቀኑን ሎጊን ቼክ ኢን እያደረጋችሁ በየቀኑ አፕሊኬሽኑ ላይ ገብታችሁ ቼክ ባደረጋችሁት ያ ነገር ማን ያደርግላችኋል ማለት ነው። ያ ነገር ማን ያደረግላችሁ እየጨመረላችሁ ይሄዳል ማለት ነው። ያን ኮሌክት ካደረጋችሁ በኋላ ምን ታደርጉታላችሁ? ከፈለጋችሁ እዛው ላይ ሴፍ ማድረግ እስከ ሊስት እስከሚደረግ ድረስ። ያን አልጠብቅም ካላችሁ ደግሞ 8.4 ዩኤስዲቲ ስለሆነ አንዱ ኤምኢሲ ቶከን ሴል ማድረግ ትችላላችሁ። እዚህ ጋር እውነታውን ማወቅ አለባችሁ ነገር ምንድነው? አንድ ኤምኢሲ ቶከን ውስጥ ዶሮ ማድረግ አትችሉም። ዳይሬክት ያ የተሰጣችሁ ማለት ነው በኢንቪቴሽን። ነገር ግን ያ ማን የምታደርጉትን ሴል ማድረግ ትችላላችሁ። ሌላ ነገር ደግሞ እዛው ኮሌክት የምታደርጉ ዴይ ቱ ዴይ ኮሌክት የምታደርጉትን ደግሞ ስቴክ ማድረግ ትችላላችሁ። ስቴክ ስታደርጉ ምን ያደርግላችኋል? 12% እና 20% አለና በሁለት መንገድ ነው ስቴክ የምታደርጉት። እሱም ኢንትሬስቱን ምን ታደርጉታላችሁ? ውስዱ ነው ማድረግ ትችላላችሁ። ሰው ካላችሁ ደግሞ ሜምበር ካላችሁ ደግሞ ለሰዎቹ ሼር ስታደርጉ አንድ ሰው ብቻ በእናንተ ሊንክ ከገባ 0.1 ኤምኢሲ ቶከን ኮሌክት ታደርጉታላችሁ ማለት ነው። ከዛ በኋላ እዛው ደግሞ ፒቱፒ ማርኬት አለ። ከዚህ በፊት እንዴት ሳይን አፕ እንደምታደርጉ እንደ ሴል እንደምታደርጉ የሰራውላችሁ ቪዲዮ አለ እዚህ ዩቲዩብ ቻናሌ ላይ። እሱን ቼክ አድርጉትና ሴል አድርጉት።
ያ ነገር ሁላ ግራ ይገባኛል አልቻልኩም ካላችሁ ደግሞ እኔን ኮንታክት አድርጉ በዚህ ቴሌግራም ዩዘር ኔም ማለት ነው። ይሄ ፐርሰናል ቴሌግራም ዩዘር ኔም ነው። ዘን ምን እኔ እገዛችኋለሁ ባለው ዋጋ ለኔም መሸጥ ትችላላችሁ ማለት ነው። ነገር ግን ማወቅ አለባችሁ ነገር ይሄ ኤርድሮፕ ስለሆነ ሊስት እስከሚደረግ ደግሞ መጠበቅም ትችላላችሁ ማለት ነው። ሶ እንደዚህ አይነት ሊጂት ሆኑ ፕላትፎርሞች ሊጂት ሆኑ አፕሊኬሽኖች ትክክለኛ ገንዘብ ሜክ የምታደርጉበት አፕሊኬሽኖች በጣም ብዙ አሉ ማለት ነው። እኔም በቻልኩ አቅም ብዙ ጊዜ ቼክ እስከሚያደርግ ወይ ደግሞ ትክክለኛ ይከፍላሉ እስከሚል ቼክ እስከሚያደርግ ወይ ደግሞ ትክክለኛ መክፈሉ እስከሚያረጋግጥ ስለሚቆይ ነው። ያን ነገር ደግሞ አንደርስታንድ እንድታደርጉኝ እኔ ቼክ አደርጉና ትክክለኛ የሚከፍል ፕላትፎርም ከሆነ ቶሎ ቶሎ ሪኮሜንድ አደርጋችኋለሁ ማለት ነው። ከዚህ ፕላትፎርም አይታችሁ ከሆነ እዚህ ጋር እንደምታዩት ብዙ ጊዜ ውስድሮ አድርገበታለሁ፣ ብዙ ጊዜ ሴል አድርገበታለሁ፣ ብዙ ጊዜ ተጠቅሜበታለሁ። ትክክለኛ የሚከፍል ነው ማለት ነው። ሶ ይሄን አውቃችሁ እንድትጀምሩበት እላችኋለሁ። እንደዚህ አይነት ጠቃሚ የሆኑ ፕላትፎርሞች ሲመጡ ደግሞ አክቲቭ ሆናችሁ ቶሎ ብላችሁ ጆይን እንድታደርጉ ነው ሪኮሜንድ የሚያደርጋችሁ ማለት ነው። ምናልባት ያልገባችሁ ነገሮች የተሳሳትኩት ነገር ካለ ደግሞ ኮሜንት ላይም እንድታስተካክሉኝ ኮሜንት እንድትሰጡኝ ይፈልጋሉ። እንዲሁ ደግሞ ፖዚቲቭ የሆኑ አመለካከቶችን ወይ ደግሞ ፖዚቲቭ የሆኑ አይዲያዎችንም እንድትሰጡኝ ይፈልጋሉ። ምናልባት ያልገባችሁ ነገሮች ካለ ደግሞ ኮሜንት ላይ ጻፉልኝ፣ በቴሌግራም ኮሙኒኬት አድርጉኝ። እኔ የምችለውን ኃይል ሰፖርት አደርጋችኋለሁ ማለት ነው። ስፔሻሊ ወቅቱ ክረምት ስለሆነ ማንም ሰው ቤት ስለሚሆን ተማሪዎች ስፔሻሊ ቢያንስ ለካርዳቸው የሚሆነውን ነገር ከቤተሰብ አትቀበሉ ማለት ነው። ኦንላይን ላይ የተወሰነ ነገር ማስራት ትችላላችሁ ማለት ነው። ምክንያቱም ማንም ሰው አሁን ከቤቱ ዋይፋይ አለው፣ ወጣቱም ልጆቹም አንድሮይድ ስልክ ተጠቃሚ ስለሆናችሁ ይህን እድል እንድትጠቀሙበት እላችኋለሁ። እኔ ሰብስክራይብ ላይ ሼር እንድታደርጉን ሳይሆን ትክክለኛ የሆነ መረጃ እንድታገኙ ስለሚፈልግ ነው ማለት ነው። ነገር ግን ለሰዎቹ ደግሞ ለሚታወቁ ሰዎች ደግሞ ይህን ቪዲዮ ሼር አድርጉት፣ ሰብስክራይብ ባታደርጉኝ ማለት ነው። ቴንኪው፣ መልካም ጊዜ